አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ድሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። መኪና ሳይኖረው ባልተሟላ መሰረተ ልማት ኮየ ፈጬ መሄድ የወሰነ ሰው ካለ ምርጫ ያጣ ሰው ብቻ ነው። የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣ እና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን ይቻላል ማረፋችሁን ዘግተህ ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም በሚል በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያውቅ ሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደምሆን የማያውቅ ሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ አያውቅም። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገዝኩት ህልም በውስጥ ያረገዝኩት ነገር ስንቅ ሆኖኝ ጉልበት ሆኖኝ ማለፍ መሻገር ችያለሁ። ይደንቀኛል። የዓለም ሰዎች ለውሸት ለአፋቸው እንኳን የሞከረልኝ ሰው የለም። በሚሊተሪ ሳይንስ to know your enemy you must become your enemy ነው የሚለው። ኢነሚን ለማወቅ ልክ እንደ ኢነሚ ክፋት የሚባል ነገር ለምሳሌ ተራራ ላይ ምንም ጦርነት ሳይኖር ዝም ብለህ መጓዝ፣ ውሃ እያለ አለመጠጣት፣ ለወታደር ውሃ የሚጠጣበትን ልክ መስጠት፣ ማሰቃየት፣ በዛ ችግር ውስጥ ኢንዱራንስን ይፈጥር ማለት አንዱ ኤግዛምፕል ነው። ሌላም ብዙ ነገሮች አሉ። ከመሸነፍ መዳኛው ቁልፍ በእኛ እጅ ነው ያለው። እንዳንሸነፍ ከፈለግን ቁልፉ እኛ እጅ ነው ያለው። አንድ መሆን፣ ቀን ከሌት መስራት፣ ዋጋ ለመክፈል ዝግጁ መሆን፣ ያ ከሆነ አንሸነፍም። የምናሸንፍበት እድል ግን የምናገኘው ከጠላት ነው። እኛ ጥንካሬ ላለመሸነፍ ጋራንቲ ይሰጠናል። ለማሸነፍ ግን እድል እንፈልጋለን። በግራ በቀኝ እድል ስናገኝ እንጠቀምበታለን። የድል ቁልፍ ሚስጥር በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ኃይል ቴክስት ያደርግና ጠላት እንደዚህ አይነት 10,000 5,000 100,000 እንዲህ እያደረገ ነው ይልካል። ከአንድ ሶርስ ከማይታወቅ ሶርስ የመጣ ቴክስት ዘ ሆል ሲስተሙን ነው የሚያናጋው። መከላከያው ጋር ደህንነቱ ጋር ምናምኑ ጋር የማይረጭበት የለም። አዛኝ ይመስላል ግን ቅቤው አንጓች ነው። አዲስ አበባ ተቀምጠው የትም ተቀምጠው የጠላት አፍ ሆነው ህዝባችን ትጥቅ የሚያስፈቱ ኃይሎች ህጋዊ እርምጃ መውሰድ ያስፈልጋል። እሱን በክልሎች ተናግረናል። እዚህ ያላችሁም አስፈጽሙት። ይሄን አሉ እንደዚህ ፖለቲካ የነፃ ሚዲያ የነፃነት ምናምን አስመስለው የሚጫወቱ አሉ። ነፃነት በአገር ቀልድ አይሰራም። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። ብዙ ሰው ሞኝ ነው። ሌባ እያየ እንዳላየ እያለፈ ጠቅላይ ሚኒስትሩ ምን ያደርጋል ይላል። እሱ ያየውን። በትብብር ነው ሰላም የሚጠበቀው። የሆነ ወገን ካልፈለገ ሰላም የለም። ሰላም ትብብር ነው። ሰላም መደመር ነው። ሰላም ፋውንዴሽን ነው። ሰላም አስፈላጊ ነው። ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ?
መች አገለገልክ? ስንት ዛፍ ተከልክ? ለስንት ድሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ሰው አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። መኪና ሳይኖረው ባልተሟላ መሰረተ ልማት ኮየ ፈጬ መሄድ የወሰነ ሰው ካለ ምርጫ ያጣ ሰው ብቻ ነው። ይሄን ገዝቶ ብቻ ሳይሆን ረርተነው ብናኖረው እኛው ነን ነው እንጂ የሚገባ ነገር ነው። ይሄ ድሃን በሚያጠቃ መንገድ ስራው እንዳይሰራ በጥንቃቄ መሄድ ያስፈልጋል። ጥያቄ ሊነሳ አይገባም። እዚህ ጉዳይ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣ። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። ነገር ግን ጊዜ ያልጠበቀ የሚባለውን ጉዳይ አንድ ነገር ስላስታወሰኝ ጥያቄው ከሱ እነሳለሁ። የዛሬ 10 ዓመት ገደማ ከሜክሲኮ በቦሌ መንገድ ላይ ብዙ ጊዜ ፌዴራል ፖሊሶች መሳሪያ ይዘው ዱላ ይዘው አልፎ ይቆማሉ እና በዚያ በማልፍበት ሰዓት ሰዎች ወክ እያደረጉ ልክ ፌዴራል ፖሊስ አካባቢ ሲደርሱ ሸሸት ሲሉ አያለሁ እና አስተዋልኩ። ይሄ ጉዳይ ከምን ተፈጠረ? ለምንድን ነው በየቦታው ፖሊስ የምናስቀምጠው? ፖሊስ አለ ማለት ሰው አዚፍ ሰላም የለም አይነት ፊሊንግ ተፈጥሮበት በሰላም እየተጓዘ ቆይቶ ፖሊስ ጋር ሲደርስ ነቃ ይላል፣ ይሸሻል። ይሄን ፕሮፖዛል ለመንግስት አቀረብኩኝ። በወቅቱ ፖሊስ በየቦታው ባናቆም ከኤርፖርት ጀምረን ዋና ቦታ ላይ ካሜራ ሲስተም እናስቀምጥና አልፎ ግን ፓትሮል እያስቀመጥን ችግር ሲያጋጥም ፓትሮል ሄዶ ይፍታው። ኔጌቲቭ እና ፖዚቲቭ ፒስ የሚባል ነገር አለ። ዝም ብሎ ሰላም አለ ሳይሆን ሰው በውስጡ አልቲሜት የሰላም ፊሊንግ እንዲኖረው የሚያደርግ ስራ ነው ይሄ ሐሳቡ። በወቅቱ መንግስት ጊዜው አይደለም ስላለ ፕሮጀክቱን አልፈቀደም። ከዛ ፌዴራል ፖሊስ ጥያቄ ያቀረብኩላቸው ትንሽ እንዲያግዙና ስራው እንዲሰራ፣ እነሱም በጀት የለንም አሉ። በወቅቱ ወደ ቻይና ተጓዝኩና የቻይና የተለያዩ ኩባንያዎች ፕሮጀክቱን አቀረብኩላቸው፣ ፈቀዱ። አንድም የኢትዮጵያ መንግስት ወጪ ሳይወጣ ከኤርፖርት ጀምሮ ሸራተን እስከ ሜክሲኮ ድረስ የሰርቪላንስ ካሜራ ሲሲቲቪ ካሜራ እና ኮንትሮል ሩም ያለው ፖሊስ ፌዴራል ፖሊስ ተሰራ። ፌዴራል ፖሊስ ስራውን ጀምረን ያን የሚያምር ኮንትሮል ሩም እስከምናስረክበው ድረስ እርግጠኛ አልነበረም። አንድም ኮንትራት የለንም፣ አንድም የገንዘብ ስምምነት አልጠየቅንም። በወቅቱ ከኢትዮጵያ ያገዙን አቶ አማራ አምሳሉ የሚባሉ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የነበሩ ሰው በፋይበር ኦፕቲክስ ዝርጋታ ከፍተኛ ድጋፍ አድርገውልን ነበር። ያኔ መነሻው ለሰላም ነበረ። አሁን አርቲፊሻል ኢንተለጀንስ ላይ የሲሲቲቪ ካሜራ ሚና እንደዚህ ይሆናል የሚል እምነትና እውቀት ኖሮን አልነበረም። ዛሬ ግን በዓለም ላይ ኤርፖርቶች ብቻ ከተማ ሳይወጣ በብዙ ሺህ የሚቆጠር ካሜራ አላቸው። ለምን? የሰው ልጅ አፍንጫውን፣ ጺሙን፣ ጸጉሩን፣ ቅንድቡን ብዙ ነገሩን መቀየር ይችላል። ማስክ የለበሰ ማንነቱን ሊቀይር ይችላል። አንድ የሰው ልጅ መቀየር የማይችለው ታርጋ አለው። ያም ታርጋ የአይኑ ቅድ ነው። የአይኑን ቅድ ማስፋት ወይም ማርዘም አይችልም ሰው። ካሜራዎች ልክ ሰውን ሲወስዱ መላ ማንነቱን ቢወስዱም ልክ እንደ መኪና ታርጋ አተኩሮ ግን የአይኑን ቅድ በሳይዝ ይወስዳሉ። ብዙዎች መልካቸውን ከቀየሩ በኋላ ይሄ ሰው አብይን ይመስላል ብሎ ካሜራ ያነጻጽራል። በአርቲፊሻል ኢንተለጀንስ በጣም በርካታ ሶርሶች ያሉ ቢሆንም አስተማማኝ ሶርስ ሆኖ ዓለም ላይ አሽሽ፣ ጥይት፣ መሳሪያ፣ ዶላር የሚባለውን እየያዘ ያለው ከካሜራ የሚገኘው መረጃ ነው። ያኔ ጊዜው አይደለም ተብሎ ባለበት ቆመ ያ ነገር።
ዛሬ በርካታ ወንጀል ኢትዮጵያ ውስጥ ያጋጥማል።